እሺ ይሄ የሆነ ከእንጨት የተነሳ እሳት ምናምን ነገር ሳይሆን እያወራ ያለው የሆነ ፊገርን ነው አብርሃም እዚህ ጋር እየዘገበልን ያለው። የትኛው ነው? መንፈስ ቅዱስ የምድጃ ጢስ ነው ወይስ ደግሞ የእሳት ነበልባሉ ነው? ተመሳሳይ ነገር ነው እያወራ ያለው። የተለያየ ነገር አይደለም። የምድጃ ጢስና ነው የሚለው እና ማለት ይለየዋል። የምድጃ ጢስና የእሳት ነበልባል ነው የሚለው። በደንብ አላየኸውም ጥቅሱን? በደንብ ትኩረት አድርገህ ይኸው እኮ ስለ አንዱ ነገር ያለ የተለያየ ምንድነው ገለጻም ሊሆን ይችላል። እግዚአብሔርን በተለያየ መንገድ በእንደዚህ አይነት መልኩ ስለሚገልጸው ማለት ነው። አንደኛ ሊሆን ይችላል ነገር የተለያየ አስፔክትን ሊሆን ይችላል መልስ ሳይሆን እያልኩኝ ያለሁት ነው። ሲቀጥል ደግሞ የምድጃ ጢስና ማለት ነው የምድጃ ጢስ። ስለዚህ መንፈስ ቅዱስ የምድጃ ጢስ ነው። ይህ ፊገር ነው እያልኩኝ ነበር። ምሮ እያስጨረስከኝ ማለት ነው። ባይዘይ ያልኩኝ ቀጥልሽ ሀሳብን አስቀምጥ። እሺ እያልኩኝ ያለሁት እዚህ ጋር እያወራ ያለው የሆነ የታየውን ፊገር ነው እንጂ ሊትራሊ የሆነ ከሰል ወይ ደግሞ ከሆነ ከእንጨት ምናምን ነገር የሚመጣ እሳትን አይደለም። ሰው የምድጃ ጢስና የእሳት ነበልባልን አየ ይላል። ያም ደግሞ ተቆርጦ ስጋ መሀል አለፈ ይላል። ነገር ግን አስቀድመን ደግሞ እዚሁ ምዕራፍ መጀመሪያዎቹ ላይ አካባቢ ካልተሳሳትኩ እግዚአብሔር ሲናገር መስዋዕትን እንደዚህ አድርገህ አዘጋጅ፣ በዛ መካከል እኔ አልፋለሁ ነበር ያለው። ሶ ኦብቪየስሊ እዚህ ጋር እየተናገረ ያለው አብርሃም ያየው ፊገር መንፈስ ቅዱስ ነው ለመደምደም እንችላለን ከሌሎችም ጥቅሶች አንፃር ማለት ነው። አይ እሱን አንተ አልክ። መጽሐፉ እንደዛ ያስተምርም የእግዚአብሔር ቃል እንደዛ አይም ዘፍጥረት ላይ የምድጃ ጢስና የእሳት ነበልባል ነው ያለው። እግዚአብሔር ስላለፈ ይሄ ጢሱ እግዚአብሔር ማለት አትችልም። ያንተ ሎጂክ መሰል እግዚአብሔር ከላይ አልፋለሁ ብሏል። እዚህ ጋር ደግሞ የምድጃ ጢስ አለፈ። ስለዚህ የምድጃ ጢሱ እግዚአብሔር ነው ያልከኝ ያለው መንፈስ ቅዱስ ነው ያልከኝ ያለው አያስኬድህም። ኤኒዌይ እዚህ ጋርም ብዙም የሚያቆይም አይደለም። ብቻ ግን የምድጃ ጢስና እንደሚል ትኩረት የምድጃ ጢስና ነው የሚለው እሺ፣ አንደኛ። ስለዚህ ሁለት አካባቢዎች እንደተቀመጡ ልብ ማለት አለብን። አሁን እሱን ተውና ስላሴን የሚጠቅስ አንድ ጥቅስ ስጠኝ እስቲ። ስላሴን ዲፋይን የሚያደርግ አንድ ጥቅስ በደንብ ሊያስረዳ ይችላል የምታስበው? እሺ ለምሳሌ ኢሳይያስ 48:16 ጋር እንሂድ ነው። እሺ ሄድኩኝ። እሺ አንብብልኝ። ወደ እኔ ቅረብ፣ አማርኛውን አንብብልህ። ወደ እኔ ቅረብ፣ ይህን ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ አለሁ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እሺ እዚህ ጋር አንደኛ እዚህ ጋር በደንብ የምናየው ነገር ጊዜ የተላከው አካል ማን ነው የሚለው ከላይም ከፍ ብለን ማየት እንችላለን፣ ችግር የለውም። ነገር ግን ላኩኝ እያለው ያለው አካል ተላኩ የሚለው በጌታ እግዚአብሔር እንዲሁም በመንፈሱ ነው አይደለ? ሁለት ናቸው። እሺ እያዘንኩ ቢሆንም አንደኛ እየተናገረ ያለው ኢሳያስ ነው። ሁለተኛ ደግሞ ጌታ ልኮኛል እንዲሁም መንፈሱ ነው የሚለው። ከፈለክ አማርኛውን ላውጣልክና ተመልከት አንተ ራስህ። ቆይ አንዴ አያህ። ስለዚህ መጀመሪያ እየተናገረ ያለው ኢየሱስ አይደለም፣ እየተናገረ ያለው ኢሳያስ ነው። ተመልከት ምን ይላል? አሁንም እግዚአብሔር አምላክ ላከኝ መንፈሱንም ነው የሚለው። መንፈሱም ላከው ነው የሚያስቀምጠው። ከፈለግ ሂብሩንም ግሪኩንም ማለት እንችላለን። ልከውኛልም አይልም፣ ላከኝ ነው የሚለው። ሲቀጥል መንፈሱም ነው የሚለው። ስለዚህ ሶስቱም ሀሳብ አያስኬድም። አንደኛ ልከውኛል አይልም፣ ሁለተኛ እየተናገረ ያለው ኢሳያስ ነው፣ ሶስተኛ ደግሞ የላከው መንፈሱን ነው። ምን ትላለህ? እሺ ሜቢ ዕብራይስጡን በደንብ ያሳየኝና ያመጣው የአማርኛ የትኛው ነው? የመቼ ነው አማርኛው? 1880 የአባሮሜ ትርጉም። ኦኬ እሺ። አክቹሊ ፕሮቴስታንት ነኝ በርግጥ። ሶሪ ችግር የለውም። ፕሮቴስታንት ሆነ ወደ ሂብሩ ነው ችግር የለውም። ምንድን ነው የሚለው? ኦኬ ያህዌ ሃቭ ሴንት ሚ ሳላሃኒ። ስለዚህ ልከውኛል አይደለም ልኮኛል ነው የሚለው። አየሃ ዋሽተዋቸዋል። አማርኛው ልከውኛል አሉት፣ ግን ሂብሩ የሚለው ልኮኛል ነው የሚለው። ሃቭ ሴንትም ያው ኢብራሂም ያሳየው ሲንጉላር ነው። 1% ነው እየተናገረ ያለው። ላኪው 1% ነው። ያ ልከውኛልማ ነው አክቹሊ፣ ግን ማለት ተላከውማ ሲንጉላር ፐርሰን 1% ነው። ኖ እየተናገረ ያለው ራሱ አንድ ዋሚ ነው። እየተናገረ ያለው ራሱ 1% ነው። ልኮኛል የላኪው ራሱ 1% ነው። ኦኬ ላኪው ራሱ እሺ። ሜቢ ደግሞ ዕብራይስጥ ይሄ ከምን ላይ ነው የመጣው? ባይብል ሀብ ነው። ባይብል ሀብ ከፈለክ ኤልኤክስኤክስ ማሳየት እንችላለን። ኤልኤክስኤክስን ተመልከት። ያው ናው ዘ ሎርድ ሴንት ኦፍ አዌይ ሚ ይላል። ያው ኤልኤክስኤክሱም ሂብሩም አማርኛውም ልኮኛል ልኮኛል አይልም። ያው ሎርድ ሴንት ኦፍ አዌይ ሚ ኤንድ ዘ ስፒሪት ሂ ማይ ኦን ኢቨን ፕሬዘንት ማስተር እያለ ይናገራል። ስለዚህ ልከውኛል አይልም። ምን ትላለህ? መጀመሪያ ኡስታዝ መጥቷል። ከቻላችሁ አስገቡት ሞዴሬተር ካላችሁ። እሺ
ኦኬ እሺ ሜቢ ይሄንን እንግዲህ እንትኑን ቼክ አደርገዋለሁ። ማዞሪቲኩም አክቹሊ የሂብሩ ባይብል ነበረኝ ግን ያ አወጣንልህ እኮ በነበረኝ መልኩ ነው የሚያስቀምጠው። ያ አወጣሁልህ። ኦኬ ችግር የለም ቼክ አደርገዋለሁ። ያ ቃሉን ሂደህ ያው ሻላሃይ ነው የሚለው ሻላሃይ በጣም የፈለገውን ቅጂ ክፈት ሻላሃይ ነው ልከውኛል የሚጭራሽ ነው የለም ሶ አየህ አይደለ ኤቢ ይሄ ጥቅስ ስላሴን አያሳይም። ስለዚህ ሀሳቡ የተመታ ነው። አንድ ድልስት የመጨረሻ ሲቀጥል እየተናገረ ያለው ኢየሱስ እንዳልሆነ ታውቃለህ። ለሱ ማስረጃ አላባከን ኤኒዌይ እየተናገረ ያለው ራሱ ኢየሱስ አይደለም ኢሳያስ ነው እየተናገረ ያለው። እሺ ኤቢ ኡስታዝና ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናቸው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ናቸው? አልሐምዱሊላህ ማሻአላህ ሻጥሉ አብራ ተሻለ ኡስታዝ? ደህና ነኝ አለሁ አልሐምዱሊላህ። እንዴት ናቸው? አልሐምዱሊላህ ሰላም ነው። ማሻአላህ ቀጥሉ። በቃ እንዳላቆረፈደው እንትኑን ፖይንቱን ኡስታዝ ነወርተና እሺ ኤቢ ካለህ አለሁ በልና በአውዱ ቀጥል። እስካሁን ሁለት ጥቅሶችን ተመልሰሃል? ያ ተመልሻለሁ። ኦኬ ከተመለስክ ይሄ ጥቅስ ስላሴን አያሳይም። ተስማማ? አይ አክቹሊ በአንዴ ከመስማማ እንትን እለዋለሁ ቼክ አደርገዋለሁ በደንብ። በ1879 ቨርዥኖች ነው ኢምራን ማን ነው ፕሮቴስታንት ያደረገው? በ1879 የነበረው የአባ ሮሜ የቁም ጽሁፍ የአባ አብርሃም መጽሐፍ ሲታተም የኦርቶዶክሶች ናቸው ያሳተሙት። በዛን ሰዓት ፕሮቴስታንት ኢትዮጵያ ውስጥ የለም። ጆባ ዊትነስ በዛን ሰዓት የለም። እሱ አይ ቲንክ ጴንጤ ይመስለኛል አይደለ? ጴንጤ ነው አለ ሲል ትቶሽ እኔ ጴንጤ ነኝ ያለ እኮ ይመስለኝ አይደለ? አይደለም እሱማ ኦርቶዶክስ ነው። የጴንጤ ነው ያለ ይመስለኝ። የትኛው ኧረ ፕሮቴስታንት ነኝ። ያ ፕሮቴስታንት ነኝ። አውርተናል እኮ ከሁላችሁም ጋር። ሶሪ አንድ ልጅ አለ ልክ ያንተ አይነት እንትን ያለው ኦርቶዶክስ ነው አንድምታ ምናምን የሚጠቅስ። እኔ ራሴ እስከዛሬ ኦርቶዶክስ ነበር የሚመስለኝ። በጣም የሚገርም ይቅርታ። እኔም እንደዛ መስሎኝ ነበር። በ1879 የመጀመሪያው አማርኛ ነው ይሄኛው። ፕሮቴስታንትን ብትሆንም ችግር የለውም። ግልጽ ነው ኤቢ? ያ እዚህ ላይ ቼክ አድርገው ፈልጋለሁ። ላከኝ ነው የሚለው አንደኛ። ሁለተኛ ነገር ደግሞ ላከኝ ባዩ ማን ነው አንተ የምትለው? ያ ከላይ ጀምሮ ኮንቴክስቱ ሲናገር ለአምላክ የሚያቀርባቸው አትሪቢዩቶችን የሚሰጠው ሰው ኢየሱስ ነው ብዬ ነው። እንትን ነው አባቶችም ኢሳያስ ነው ብሎ ነው የሚያሰሙት። አባቶችም የፈቱት ኢሳያስ ነው ብሎ ነው። ለምሳሌ ቅዱስ ኤፍሬም ዘሶሪያ ካቴና ላይ ብትመለከተው እንደዛ ብሎ ነው ያስቀመጠው። ኤፍሬም ዘሶሪያ ማለት ነው አንደኛ ነገር። እና አውግስቲንም እንደዛ ናቸው። ከቸርች ፋዘርስ የተወሰኑት ኢሳያስ ነው ብሎ ያስቀመጡት አሉ። ፕሮቴስታንት ኮንክ ደግሞ ካልቪን ራሱ ኢሳያስ ስለራሱ ነው የተናገረው ብሎ ያስቀመጠው። ታዲያ እንደዛ ከሆነ ከ12 ጀምሮ እኔ ፊተኛ ነኝ እኔ ኋለኛ ነኝ ብሎ የሚናገረው ያህዌ ነው። ያህዌ ተናግሮ ሳይጨርስ ወይም ደግሞ የነብዩ ንግግር ይገባል ኢሳያስ። ልክ ኢሳያስ ምዕራፍ 50 ላይ እንዳለው ማለት ነው። አውጣለት ኤግዛምፕሎችም ማለት ነው። ኢምራን ቀጥሉ። ኦኬ ያ ንግግሮች የሚቀየሩበት ቦታዎች አሉ። አክቹሊ ሙሴም ጋር ምናምን እንደዚህ አይነት ነገሮች አሉ። አዎ ሙሴና ያህዌ አንድ ትሩስ ፍሬዝ ውስጥ የሚያወሩበት አለ። ተካለሱ ያ ሙሴ የተናገረው ሙሴ እግዚአብሔርን አትሪቢዩት የሚሰጥበት ስም ሰዓት አለ። በእንደዚህ አይነት ሙሴ እየተናገረ ያህዌ እየተናገረ ሙሴ እየተናገረ ላከኝ እያለ ፈጣሪ ደግሞ እዛው ላይ ደግሞ ስሜ ይላል። እዛው ላይ እንደ ነገሮች አሉ ባይብል ላይ እዛው ላይ የተናገረ አንድ እንትን ላይ አንድ ቨርስ ላይ። ስለዚህ ከሆነበት ጊዜ ጀምሮ በዚያ ያለው የሚለው ያህዌ ነው። አሁንም ያህዌ አምላክ ልኮኛል መንፈሱንም ልኮታል የሚለው ነገር ደግሞ እዛ ጋር የሚናገረው ኢሳያስ ነው። ግልጽ ነው። ያ ቼክ አድርጓል። ግልጽ ነው። እንደዚህ አይነት ነገሮች አሉ። ኮሜንታሪዎች ኮሜንታሪ ብቻ ሳይሆን ኖርማል ኮንቴክስቱ ራሱ አያስኬድም። ራሱ የአይዲያኖችም እንትኖችም ነብዩ ኢሳያስ እንደሆነ እናስቀምጡት ኮሜንታሪዎች የነሱ ሚድራሽ ላይ ያ የነሱ ኢሳያስ እንደሆነ ነው የሚያመጡት። ቁርሳ አዎ ታዲያ እንደዛ ነው። እነሱ ይቀድማሉ። እነዛ እንዴት ሊሳሳቱ ይችላሉ?
አንደኛ ነገር። ሁለተኛ ነገር ይሻሰታል። እንደዛ ከሆነ ከኤርሊ ቸርች ፋዘርስ ተነስቲ ኤርሊ የሚባሉት አፖስቶሊክ ፋዘርስ የሐዋርያት ተማሪዎች የነበሩት ኢሳይያስ 48:16 ሲፈቱ ለኢየሱስ ነው ብሎ ይጠቀማል። ላተር ላይ የነበሩ ናቸው ቸርች ፋዘርስ እንደዛ ያሉት እናንተ እንዳልከው ያሉት። እርግጥ ግን አለ እንደዛ የለም። ራሱ ኢሳይያስ 48:16 የሥላሴን ትምህርት ድምዳሜ ለመስራት አያስኬድም። እንደውም ጭራሽ የሚንር ነገር ሆኖ ነው ያገኘነው። አንደኛ ሻላሃኒ ነው የሚለው፣ ሻለሁኒ አይደለም የሚለው፣ ሻለሁኒ ነው። ላከኝ ልከውኛል ማለት ከፈለክ ሻላሁኒ ነው የሚለው። ሻላሃ ማለት ላከ ማለት ነው። ሻላሁ ማለት ላኩ ማለት ነው። ሻላሃኒ ኒ ስትል ደግሞ እኔን ማለት ነው። ሻላሃኒ ስትል ላከኝ፣ ሻላሁኒ ስትል ደግሞ ላኩኝ ነው። ኢሳይያስ 48:16 ላይ ሻላሁኒ የሚል ቃል የለም። ስለዚህ ከዛ አንፃር ነው መታየት ያለበት ማለት ነው። የማንቀጥል ተዘፈለ ሰው ይያላ ስላሴ ይሄ ተከታታይ አንድ ይጨምር ኡስታዜ። እሺ አንድ ጨምር። አንድ ማለት ስላሴን የሚያሳይ ማለት ነው አይደለ? ኦኬ እሺ። ለምሳሌ ከዚሁ ከኢሳይያስ 13:7 63 7 እግዚአብሔር እንደሰጠን ሁሉ የእግዚአብሔርን ቸርነትና የእግዚአብሔርን ምስጋና እንደ ምሕረቱና እንደ ቸርነቱ ብዛት ለእስራኤል ቤት የሰጠውን ትልቅ በጎነት አሳስባለሁ። እርሱም በእውነት ሕዝቤ ሐሰት የሚያደርግ ልጆቼ ናቸው አለ። መድኃኒትም ሆነላቸው። ምንድን ነው? ምንድን ነው ጋይስ? ምን ነው የተፈጠረው? እሺ ይሰማል? ትሰማለህ ብሮ? ሁለቱም ነው የወረዱት። ትሰማል? አዎ ይሄዱ። አይ እሺ ማሂር አለ አለው ብሮ። ቀጥል። እሺ ኢምራን ተመልሶ ቀጥል። ምንድን ነው ኢምሩ? ሶሪ አይ ስልክ ገብቶብኝ ነው። ይሰማል አለው። ቀጥል። እሺ ምን ላይ የተቋረጠው? በጭንቃቸው አንድ ፈልጉኝ። እሺ በጭንቃቸው ሁሉ እነርሱ ተጨነቁ፣ የፊቱን መልአክ አዳናቸው፣ በፍቅሩም በርኅራኄው ተቤዣቸው ይላል። ኤቢ ያ ከዛም በኋላ ቁጥር 10 ነው ድገምልኝና። እነርሱ ግን አመፁ፣ ቅዱሱን መንፈሱም አስመረሩ፣ ስለዚህ ተመልሰው ጠላት ሆናቸው፣ እርሱም ተዋጋቸው ይላል። ኦኬ ቴንክ። ስለዚህ እዚህ ጋር እንደምናየው ከላይ እግዚአብሔር ብሎ የጠቀሰው አለ ቁጥር 7 አካባቢ ላይ። ከዛ ቁጥር 8 ላይ ደግሞ ወይ ቁጥር 9 ካልተሳሳትኩ የፊቱን መልአክ ብሎ ደግሞ የጠቀሰው አለ። እንደገና ደግሞ ቅዱሱ መንፈሱም ብሎ ደግሞ የጠቀሰው አለ። ሰው አሳዘነው እያለ ይናገራል ማለት ነው። ሰው እዚህ ጋር ራሱ 3 አካላት ማየት እንችላለን ብዬ አምናለሁ። ሶስቱም አያስኬድህም። አንደኛ ቴዎፋኒ ወይም በቴዎፋኒ ታምናለህ? ኢየሱስ የብሉይ ኪዳን መልአክ ነው ታምናለህ? ያ አምናለሁ። ሁሉም መልአክ ኢየሱስ አይደለም፣ ግን ቴዎፋኒዎች አሉ ብዬ አምናለሁ። አሁን እሱ ሌላ ርዕስ ነው። ኢየሱስ የብሉይ ኪዳን መልአክ አይደለም። የብሉይ ኪዳን መልአኮች የተለያዩ መልአኮች አሉ፣ እነ ገብርኤል፣ እነ ሩፋኤል አሉ። እነሱን ሌላ ጊዜ እናወራባቸዋለን። ጥያቄያችን እኛ እዚህ ጋር የእግዚአብሔር መልአክ የተባለው ኢየሱስ ነው ሳይሆን ስላሴን ቁልጭ አድርገህ አሳየን ነው። እዚህ ጋር መንፈስ ቅዱስ የሚል ሀሳብ አለ። አዎ ትክክል ሀሳብ አለ።
ግን መንፈስ ቅዱስ ከእግዚአብሔር የሚወጣ እስትንፋሱ ነው፣ እሱ እናውቃለን። እንዲሁም ደግሞ በነቢያት ላይ ያወርዳል፣ አሁን ያወርዳል። ግን ጥያቄያችን እሱ ሳይሆን ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ እግዚአብሔር እንደሆነ አምጣን። አሁን ወደ ቲዩፋኒ ከገባን ሰፊ ርዕስ ነው የሚሆነው፣ አውት ኦፍ ቶፒክ ነው የሚሆነው። ችግር የለውም። ይህ ጥቅስ በደንብ ያስኬደናል። አክቹዋሊ ከ7 እስከ 10 ባለው ጥቅስ ውስጥ አንደኛ እግዚአብሔር ብሎ ይጠቀሰዋል እንዳልኩ፣ ከዛ የፊቱ መልአክ አለ፣ ዘንድ ደግሞ ቅዱስ መንፈሱም አለ። የውስጥን ስላሴ ማየት እንችላለን። ቅዱስ መንፈሱ ሲባል ተጠሪነቱ ለማን ነው? እግዚአብሔር ተብሎ ሊጠራው አካል ወይስ ለአብ ነው የሚሆነው? ካለን ለአብ ነው። እኛ አብ መንፈሱ እንደላከ ወይም ደግሞ መንፈስ ቅዱስ በኮንሴፕት እንዳለኩ አልካድንም። አየህ፣ ሲቀጥል ቴዎፋኒ ራሱ ኢየሱስ የብሉይ ኪዳን መልአክ ለመሆኑ ማስረጃ ምንድን ነው ብለህ አሁን ሌላ ርዕስ ይገባብን ነው። ኢየሱስ የብሉይ ኪዳን መልአክ አይደለም። 4 ነጥብ። ይሄን ወቀው። ከፈለክ ሌላ ጊዜናና ወይም ደግሞ ከፈለክ ይሄን ስላሴን እንጨርስና በኋላ የብሉይ ኪዳን መልአክ እንደሆነ ቃል በቃል እናሳያለን። አሁን ጥያቄያችንና ስላሴን አሳየን ነው መጀመሪያ። ይሄ ጥቅስ ማሳያ ይሆናል። እሺ ጀስት ፎር ዚ ሴክ ኢቭን መልአክ የተባለው እሺ ጀስት ባትስማማበት እንኳን ፎር ዚ ሴክ መልአክ የተባለው ኢየሱስ እንደሆነ ግራንት ካደረግ እዚህ ጋር በደንብ የተስማማነው ነገር ፊቱ መልአክ የተባለውም ሆነ ቅዱስ መንፈስ የተባለው ተጠሪነታቸው ለአብ ነው። ነገር ግን 3 አካላት ሆነው ተጠቅሰዋል። ስላሴን ያሳያል። አያሳይም በተአምር። ኢየሱስ እዚህ ጋር ኢየሱስ መልአኩ ለመሆኑ ማስረጃ አለ? ኦኬ፣ በቅዱስ መንፈሱ ተስማምተናል አይደለ? እዚህ ጋር አሳዘኑ ተብሎ ይጠቀሳል። ቅዱስ መንፈስ የሚባል ነገር እንዳለ እናውቃለን፣ አልካድንም እኛ። አሁን ጥያቄያችን እዚህ ጋር ቴዎፋኒ ተብሎ የተገለጸ ወይም ደግሞ የፊቱ መልአክ የተባለው ሰው ኢየሱስ ለመሆኑ ማስረጃ አለ? አለኝ። የአባቶችን ትምህርት በመውሰድ እንችላለን። ለምሳሌ መጀመሪያ ከመጽሐፍ ቅዱስ አምጣለን። እኛም ከአባቶች ትምህርት እናሳያለን፣ መልአክ እንደሆነ እናሳያ። ግን መጀመሪያ አንተ ከመጽሐፍ ቅዱስ አሳየን። የአባቶችን ትምህርት ይቀበላል እንዴ? ሲጀመር ጀምሮ የአባቶችን ትምህርት ትቀበላለህ? የሆነ እንደ ኢንፋሊብል አውቶሪቲ ያደርጋል። ቀበልን። በእርግጥ ግን በደንብ እቀበላለሁ። ራዕይ 12 ላይ ያለችዋ ሴት ማርያም ናት ብለህ ታምናለህ? ፕሮቴስታንት እንደዛ ብሎ ያምናል? አይ አላምንም። ለእስራኤልም ነው ብለው የሚፈቱ አይደለም፣ ለማርያም ነው ብለው የሚፈቱ አሉ። ትቀበላለህ? የሆነ ስፔሲፊክ የሆነ ርዕስ ላይ ኤቪደንስ መስማማት የለብኝም። ነው መስማማት ሳይሆን የምትቀበለው እየመረጥክ አይደለም መሆን ያለበት። ምንድነው አንድ ቸርች ፋዘር ሲጠቅስ የጠቀሰው ጥቅስ መረጃ ኤቪደንስ ያስፈልገዋል። ዝም ብሎ በጨበጣ ስላለ ብቻ እሱ የምትቀበልበት ምንም ምክንያት አይኖርም። ራዕይ 12 ላይ ያለችዋ ሴት ማርያም ናት ብለህ አንተ ካልተቀበልክ፣ እስራኤል ናት ብለህ ከተቀበልክ፣ ቸርች ፋዘርስ ውስጥ ያሉ ሰዎች ደግሞ ማርያም ናት ብለው ይቀበላሉ። ኢሳይያስ 63 ላይ ደግሞ የፊቱ መልአክ የተባለው ኢየሱስ ስለመሆኑ ከብሉይ ኪዳንና ከአዲስ ኪዳን ማስረጃ ማምጣት ይጠበቅብሃል። ከሌለ ግን እከሌ የሚባል ቸርች ፋዘርስ ወይ አውጉስቲን ወይ ዮስጦስ ሰማዕቱ ወይ የሆነ ነገር ስለተናገረ ብቻ ከየት አመጣው እሱስ? ምክንያቱም የሬቪሌሽን ጉዳይ አይደለም የነሱ ኮሜንተሪ በሬቪሌሽን ነው እንደሚመራው። ሬቪሌሽን ነው ማለት ከመጽሐፍ ቅዱስ የወጣ ኢንተርፕሬቴሽን እኮ አይደለም። ከሱ ነው አይ ኤቪደንስ ያስፈልጋል። አይ ሬቪሌሽን አይደለም። ኤቪደንስ ሲኖረው ነው የምትቀበለው። ኮሜንት ሲያደርግ ማለት ነው። ያለ ኤቪደንስ ግን የፊቱ መልአክ የተባለው ኢየሱስ ነው ብሎ ማስረጃ ሲል ማስረጃ አምጣ ነው ማምነት ያለብህ። ዮስጦስ ሰማዕቱም ይሁን ኦሪገንም ይሁን የትኛውም ይሁን ማለት ነው። ከመጽሐፍ ቅዱስ ማጣማት እንችላለን። አክቹሊ ፍቺዎቹ ነው መልአክ የተባለው እሱ ስለመሆኑ ማስረጃ አምጣ። ኢየሱስ ስለመሆኑ አንድ ጥቅስ አታመጣ። እሺ ለምሳሌ መጽሐፍ ቅዱስ ኢየሱስ ክርስቶስን የክብሩን ነጸብራቅ እያለ ይጠራዋል። ነው የፊቱ መልአክ ነው የሚለው እኮ። መልአክ ማለትና የፊቱ ነጸብራቅ ማለት ይለያያል። ራዲየንስ ነው ራሱ። ልክ መስተዋት አዲስ ኪዳን ላይ ኢየሱስ ክርስቶስ እኔን ያየ አብን አየ ብሏል። መታየው መስተዋቱ ነው። የክብሩ መንጸባረቂያ ማለት መስተዋት ነው፣ እሱ ነው። ልክ መስተዋቱ ግን ኦንቶሎጂካሊ እንትን ነው ማለት አይደለም፣ አንድ አይነት ነው ማለት አይደለም። ለምሳሌ ፀሐይን ብታረግ በመስተዋቱ ብታያት በመስተዋቱ የሚንጸባረቀው የፀሐይ ብርሃን ነው፣ የፀሐይ ሙቀት ነው፣ የፀሐይ ጨረር ነው። ግን ፀሐይ አይደለችም እሷ። ኦንቶሎጂካሊ መስተዋት የሚሰራው ከሌላ ነገር ነው። ፀሐዩ ያለችው ሃይድሮጂን ሚሊየም እና አርገን የሚባል ነገር ነው ያለበት፣ የተለያየ ነገር ነው። አሁን እኛ ጥያቄያችን ኢሳይያስ 63 ላይ ቁጥር 10 እና 11 ላይ የፊቱ መልአክ የተባለው ኢየሱስ ነው ብሎ ያስተማረ የአዲስ ኪዳን ሐዋርያት የብሉይ ኪዳን ነቢያቶች አሉ ወይ ነው። ኦኬ በደንብ ከኢየሱስ ጋር ፊት ያደርጋል የዴፊኒሽን ብዬ አምናለሁ። አሁን የጠቀስኩልንም ጥቅስ እኮ ተቀብሏል ኦልሬዲ ኢየሱስ ክርስቶስ የክብሩ ነጸብራቅ እንደሆነ። አብ ደግሞ ከአንድ በላይ ገጽ የለውም። የፊቱ መልአክ
የፊቱ መልአክ ነው። የኤሰንሱ የእሱ መልአኩ ነው፣ መልእክተኛ ነው እየተባለ ያለው። ፊት የሚለው ፓኒን ነው አይደል? በባይት ፕሮሶፖን ነው። ለዛ ለፕሮሶፖኑ መልእክተኛ ነው የሚለው። ለፕሮሶፖኑ መልእክተኛ ደግሞ ገብርኤልም ነው። ሉቃስ 1:17 ላይ ስትመለከት በአምላክ ፊት የምቆመው ገብርኤል ነኝ ብሏል። ስለዚህ ለዛ ፕሮሶፖን ለዛ ሂፖስታቲስ መልእክተኛ ነው። አዎ ገብርኤልም ሚካኤልም ሩፋኤልም ፋኑኤልም ሁሉ መላእክቶች ለዛ ለእንትኑ ለፕሮሶፖኑ መልእክተኛ ናቸው። ስለዚህ ኢሳይያስ 63:10 ላይ ያ የፊቱ መልአክ የተባለው ኢየሱስ ስለመሆኑ ማስረጃ የታለ ነው? ቢብሊካል የሆነ ኤቪደንስ። እሺ በመጀመሪያ ደረጃ ኤንጀል መባሉ ብቻ ጀስት የሆነ በኤንጀል እርከን ያለ ፍጡር ያስብለው። ምክንያቱም ለሰው የተሰጠም ስያሜ ስለሆነ ባጭሩ መልእክተኛ ነው ፊት ላይ ያዘ ሁሉ ይመጣል። ግን ዲቫይን መለኮት የመለኮት መልእክተኛ አይሆንም። ሁለት መለኮት ነው የሚሆነው። ልክ አሁን ገብርኤል እና ሚካኤል ስንት ኤሰንስ ናቸው? ገብርኤል እና ሚካኤል ኦፍ ዘ ሴም ሰብስታንስ ናቸው። ተመሳሳይ ሰብስታንስ። ፕሮሶፖናቸው ስንት ነው? ፕሮሶፖናቸው የተለያየ ፕሮሶፖን የተለያየ ፕሮሶፖን ነው። ስንት መላእክት ናቸው? ሁለት። ለምን ሁለት አልካቸው? የሰንሳቸው ስንት ነው? የመላእክ የሰንስ ሴም ሰብስታንስ ቢሆንም እንኳን ዲቪዚብል የሆነ ሰብስታንስ ነው ያላቸው። የአምላክን ሰብስታንስ ግን እንከፋፈለው የምንችለው ነገር ነው። ኢንዲቪዚብል ሰብስታንስ የላቸውም። ራሱ ኢንዲቪዚብል ፕሮሶፖን ነው ያላቸው። ፕሮሶፖንነታቸው ልክ እንደ አብ ወልድ መንፈስ ቅዱስ በኤሰንስ ደረጃ በቢንግም ደረጃ አንድ ናቸው። ልክ እነዚህም አንተ እንደምትለው መላእክቶች በኤሰንስ ደረጃ እና በቢንግ ደረጃ የተለያዩ አይደለም፣ ሴፓሬት አይደሉም። አይ ናቸው አክቹሊ ዲቫይድ ሊደረግ የሚችል ነገር ሁሉ ሴፓሬትድ ነው። ኢንዲቪዥዋል ናቸው ፕሮሶፖን ስላላቸው ማለት ነው። ወይም ደግሞ ሂፖስታቲስ ስላላቸው ስላሴ ላይ ያሉ አካላቶችም እንደዛ ናቸው። ልዩነት የላቸውም። ሂፖስታቲስ አላቸው፣ ፕሮሶፖን አላቸው። ያ ነገር ግን ኦፍ ዘ ሴም ሰብስታንስ ናቸው። ለነሱ የምንጠቀመው ቃል ራሱ ዲስቲንክሽን እንጂ ሴፓሬሽን አይደለም። ምክንያቱም ዲቪዚብል የሆነ ኤሰንስ ሴፓሬሽን አይደለም። ሴፓሬሽን የላቸውም መላእክቶች። ሴፓሬሽን የላቸውም በኤሰንስ። ሴፓሬሽን አሁን አላቸው ብለህ ነበር እኮ ወይ? አላልኩም። ሴፓሬሽን አላልኩም፣ ዲስቲንክሽን ነው ያልኩ። በደንብ አላዳመጥከኝም። እሺ ችግር የለውም ግን ብለኛል። ሴፓሬሽን የላቸውም። እንኳን እነሱና እኛም ሴፓሬሽን የለንም። ራሱ ሂማን ቢንግ ማለት ነው። ኤሰንሱ ሆሞ ሳፒያንስ ነው፣ አንድ ነው። ራሱ ሰው የሚለው ነገር ነው ራሱ በኤሰንስ ደረጃ ማለት ነው። አንድ ኤሰንስ ነው ያለው። ከፈለክ ከቸርች ፋዘርስ ማስረጃ እንሰጣለን። ሰው አንድ ኤሰንስ እንዳለው አንድ ቢንግ እንዳለው ማለት ነው። ሴፓሬት ቢንግ የለውም ሰው። ኦኬ ስለዚህ አሁን ምንድነው ነጥባችን? ያነሰው አለ አክቹሊ። እሺ እሱን ነው እኮ የምልህ እኮ አንድ ሰው ነው ያለው በዓለም ላይ አንድ ሰው ነው ያለው፣ አንድ ኤሰንስ ነው ያለው። ግን የተለያየ ዲስቲንክት ፐርሰን ስላለ ነው ብዙ ሰው ያደረገ ማለት ነው። ወደ ነጥባችን ስንመለስ መለኮት የመለኮት መልእክተኛ ይሆናል። አይ መለኮት የምንለው ሲጀመር ስፔሲፊክ የሆነ ሃይፖስቴሲስን ካላወጣ ግብርን አታወራለህ እኮ። እሱን እኮ የምልህ እኮ። ስለዚህ ያ ነው ራሱ እዛ ጋር መልእክተኛው የማን መልእክተኛ ነው ስንል የአንድ አምላክ መልእክተኛ ነው። የፊቱ መልአክ ነው የሚለው። የፊቱ መልአክ አሁንም ኢየሱስ ስለመሆኑ ማስረጃ የለም። ችግር የለውም እናወራበታለን። ግን አሁን መለኮት የመለኮት መልእክተኛ ይሆናሉ ለሚለው በፍጹም ሲጀምር ጥያቄውን ልክ አይደለም። ስፔሲፊክ የሆነ ሃይፖስቴሲስን ካላወጣ በስተቀር ግብርን አታወራለትም። ሃይፖስቴሲሱን ሲያወጣው ደግሞ የፊቱ መልአክ ብሎ ጠርቶታል። ያም ደግሞ ለኢየሱስ ክርስቶስ ከሰጠው ዴፊኒሽን አንጻር ፊት የፊቱ መልአክ የተባለው ኢየሱስ ስለመሆኑ ማስረጃ የለም። ራስ ስፔኩሌሽን ነው አጠቃላይ ማለት ነው። ኦኬ የፊቱ መልአክ የተባለው ኢየሱስ ክርስቶስ ለመሆኑ ነው ማስረጃ መስጠት የለም። የታልሙዲክ አሁን ለምሳሌ እኔ አሁን ኢንፎርሜሽን አለኝ ለምሳሌ ኤቪደንስ ባይኖረኝም ማለት ነው። አንተ ግን ኢንፎርሜሽንም ኤቪደንስም የለህም የፊቱ መልአክ ኢየሱስ ስለመሆኑ ማለት ነው። ለምሳሌ ጁብሊ ትቀበላለህ? የአይሁዳውያኖች መጽሐፍ ጁብሊ ከክርስቶስ በፊት የነበረው ኢየሱስ እኮ ለኢየሱስ የአይሁዳውያን መጽሐፍ ማስረጃ አይሆንም ሲጀመር። ኖ መጽሐፉ እንዴት ማለት ጁብሊ እኮ ነው ያልኩህ እኮ። ጁብሊ ኮሜንታሪ አይደለም እኮ ጁብሊ መጽሐፍ ነው። ኦኬ እሺ። አይ ካናናይዝድ ነው። ዴድ ሲ ስክሮልስ ውስጥ የተገኘ ነው። ዴድ ሲ ስክሮልስ ውስጥ የተገኘ ነው። የሙት ባር ጥቅል ውስጥ የተገኘ ነው። ኩፋሌ የምንለው በኢትዮጵያ ዴድ ሲ ስክሮልስ ውስጥ የተገኙት ጁብሊ የሚባለው መጽሐፍት ውስጥ የፊቱ መልአክ ፍጡር እንደሆነ ይናገራል። ምን ትላለህ? ኦኬ አልቀበልም። ካኖኒም ውስጥ የለም ሲጀመር እኮ። ግን አሁን ኢንፎርሜሽን ቢያንስ ኢንፎርሜሽን ሰጠው፣ ኤቪደንስ ባልሰጠህም ለአንተ ኤቪደንስ ባይሆንም ግን ኢንፎርሜሽን አግኝተሃል። ልክ እንደሰጠው አንተም ከጥንት ከነበሩ መዛገብት ውስጥ መካከል
ኢሳይያስ 63:10 ላይ የፊቱ መልአክ የተባለው ኢየሱስ ነው ብሎ የተናገረ ያል ካለ ትሰጠኛለህ? ወይ ስለዚህ ከአይሁዳውያን መጽሐፍ ኦር ደግሞ ከጥንት መጽሐፍት ቻሊ በእነሱ ካናን ውስጥ ካሉ መጽሐፍቶች ነው ኢየሱስ ክርስቶስ ታዲያ እነሱ ሳይረዱት ቀርተው በእነሱ በኮሜንተራቸው በመጽሐፋቸው አንደርስታንድ ያደረጉት ነገር የተሳሳተ ነው ልትል አትችልም። ጥንትም የነበረ አንደርስታንዲንግ ስለሆነ ማለት ነው። አንደኛ። ሁለተኛ ነገር ደግሞ የሐዋርያት ተማሪዎች አሉ አይደል? የሐዋርያት ተማሪዎች አሉ አይደል? አሉ አፖስቶሊክ ፋዘርስ። ከነሱ መካከል ኢሳይያስ 63:10 ላይ ለኢየሱስ ነው ብሎ ይጠቅማል። አክቹሊ ከመጀመሪያዎቹ ሜቢ ፈርስት እና ሴኮንድ ሴንቸሪ ከሆነ ይጠይቀኛለሁ እንዴ ቼክ አደርጋለሁ ግን ያለ አይመስለኝም። ስለዚህ እንደዛ አይመስለኝም። ራሱ ኖርማሊ ኢሳይያስ 63:10 ላይ ለስላሴ መሆን አይችልም። ራሱ አንደኛ ነገር መንፈስ ቅዱስ ተጠቅሷል። አዎ ቅዱስ መንፈሱ መልአኩ የሚለው ነገር የፊቱ መልአክ የሚለው ያኔ ከግብጽ ምድር ሲያወጣቸው የነበረው መልአክ ነው። እንደውም ሚካኤል ነው የሚል ነገር አለ በኦርቶዶክስ። ኦኬ መና ያው መልአክ ነው ብለህ ታምናለህ? ይሄ ሚካኤል ነው ብለው ይላሉ በኦርቶዶክስ አስተምሮት ውስጥ። ኦኬ ችግር የለውም ግን አሁን እዚህ ጋር የተጠቀሰው መልአክ ከግብጽ ምድር ያወጣቸው መልአክ ነው ብለህ ነበር። እሱን ታምናለህ? ይላል እኮ የፊቱ መልአክ ይላል። አዎ ኦኬ እሺ የፊቱ መልአክ አስመረሩት የሚለው አንድ ለምሳሌ ዕብራውያን መጽሐፍ ምዕራፍ 11 ላይ ሲናገር ከግብጽ ከፈርዖን መልካም ስብዕና ጠጅ ይልቅ ስለ ክርስቶስ መከራ መቀበል ወደደ እያለ ይናገራል። ስለ ክርስቶስ መነቀፍ የሚበልጥ መከራ ከተቀበለ ስለ ክርስቶስ መነቀፍ ይላል እኮ። ስለ መሲሁ ነው የሚያወራው እንጂ ስለ መልአኩ ነው የሚል አለ። ችግር የለውም። እሺ ስለሌለ ነገር መልአኩ ተነቅፏል እንደ ግብጽ ላይ ነቀፍ ነበር። አዎ ስለ መሲሁ መምጣት ተናግሯል ሙሴ። በታልሙዲክ ሶርሶች አሉ። ለምሳሌ ሚሽና ውስጥ አለ። ስለ መሲሁ መምጣት በተናገረበት ላይ የተነቀፈበት ነቀፋ አለ። ያንን የዕብራውያን ጻፊ ከዛ ባግራውንድ የተነሳ እየነገረንና እያናገረን ያለው እንጂ አንተ እንደምትለው መልአክን እስራኤሎች በምድረ በዳ ያሉ የነቀፉበት ምንም ጥቅስ የለም። እስቲ የፊቱ መልአክ የሚባለውን ነቅፎት ነበረ፣ ስለሱ መነቀፍን መረጠ ይላል። ለመልአኩ ብሎ እንደዛ ያደረገበት ነገር ካለ ማስረጃ ታመጣለህ? አክቹሊ እዛ ሳይሆን ፖይንት እዚህ ጋር ስለሱ መነቀፍ መረጠ ሲል ስለሌለ ነገር ነው መነቀፍን የመረጠው ወይስ ኤግዚስተንስ ስለነበረው ነገር ነው መነቀፍ የመረጠው? ስለ መሲሁ ነው የሚለው፣ ስለ መሲሁ እንጂ ስለ መልአኩ አይደለም። ስለ መሲሁ ስለ ክርስቶስ ነው መነቀፍ መረጠ ይላል። ደግሞ እዛ ጋር ደግሞ መሲሁ የሚባለው ነገር አጨቃጫቂም ነገር አለው። ስለ ክርስቶስ የሚለው ነገር ስለተቀባው ነው የሚለው። ካህናቶቹ በአጠቃላይ ይነቀፉ ነበረ ይቀቡም ነበረ ብሎም የተረጎሙ አሉ። ለምሳሌ ብሉይ ኪዳን ላይ የነበሩ ካህናት ክርስቶስ ይባላሉ። ታውቃለህ? አይ ክርስቶስ የተቀባም ክርስቶስ ተብሎ ክርስቶስ ክርስቶስ ኖ ክርስቶስ ተብሎ በዴክኒክ አርቲክል ስለዚህ እንደዛ ይሆናል። ስለዚህ እዛ ጋር ዕብራውያን 11 ላይ ሲናገር ስፔሲፋይ አድርጎ ስለሚመጣው መሲም አይደለም ብለውም የተረጎሙት አሉ። ዕብራውያን ጸሐፊ የነገረን ከዕብራውያን ባክግራውንድ የተነሳ ስለሆነ ነው። ከዛ አንጻር ነውና ያን ይመስላል። ቀጥሉ እናንተ። እኔ ልወጣ ነው። ወንደርፉል እንትን ነበር ጊዜ ነበር የነበረን። ቴንክ ዩ። ሰላም አለይኩም። ሰላም። አንድ ምን ነበረ ሀቢቢ? ቆይ ከእሱ ጋር እንጨርስ። አንዴ ጨርስሽ። ምንድን ነው ሀሳብህ? ቆይ አይ ሀሳብህ ምንድን ነው? እኔ ቀዳው ወልቀድር በሚባለው ነገር ላይ እንድታወራልኝ ስለፈለኩ። እሺ ቆይ አንዴ እናብራራለን። እሺ አንድ ጊዜ ቆይ ማየት ትቀጥላለህ ወይስ ልቀጥል? እሺ ኤቢ እስቲ አይ በጣም ስለተመቸኝ እኮ ነው። አወራረ በጣም ደስ ይላልና ሌላ አለ? እሺ ከዚህ ውጪ አይ ጊዜ ከመፈጃ አይበቃኝም ብለህ ኢብሮ ምናልባት ግን ስለምናረ ጥያቄ ቢጠይቅ ጥያቄ ካለው አዎ ብጠይቅ አሪፍ ነው። ኦኬ እሺ በእርግጥ ብዙ መቆየት አልችልም፣ ግን ባጭሩ ማወቅ የምፈልገው ነገር እስልምና በመሐመድ ዘመን በተሰበከው ልክ የተወሰኑ መመሳሰሎችን እያወጣን ብቻ ሳይሆን ነብዩ መሐመድ ያስተዋወቁትን አምላክ ከእሳቸው በፊት ማግኘት እንችላለን። ከ6ኛው ክፍለ ዘመን በፊት አዎ እንችላለን። እምልህ አንድ አምላክን አስመልክቶ ለምሳሌ ኢብራሂም አብርሃምን ብታየው አብርሃም ሲያመልከው የነበረው አንድ አምላክ በብቸኝነት ነው። ያው ሙሉ በሙሉ እሱን ባይብል ላይ እናገኛለን ማለት ይቸግራል። ለምንድን ነው የሚቸግረው ካልን መጽሐፉ
የተበረዘ ስለሆነ ማለት ነው። የተበረዘ ስለመሆኑ አንተም ታምንበታለህ ብዬ አስባለሁ። ኤቢ አይደለ? አይ አላምንበትም። መበረዝ የሚለው በእርግጥ ዲፋይን መደረግ አለበት። የሆነ ቴክስቹዋል ክሪቲሲዝም ከሆነ አለበት፣ ነገር ግን ተበርዟል ብያለሁ። ኖ ቴክስቹዋል ክሪቲሲዝም አንድ ነገር ነው። ቴክስቹዋል ክሪቲሲዝም አንደኛው ከሌላኛው ማኑስክሪፕት መለያየቱ ሌላ ነገር ነው። ጥያቄው ራሱ መጽሐፉ ቫሪያንት ነው። ራሱ ውስጡ ለምሳሌ ወንጌላቶች እርስ በርሳቸው መለያየታቸው ቴክስቹዋል ክሪቲሲዝም ነው ወይስ ልዩነት ነው? በማለቴ የራሱ የመጽሐፉ ልዩነት ነው። የመጽሐፉ ልዩነት ነው፣ ግን የአተራረክ ልዩነት እንጂ ግጭት አይደለም። አክቹዋሊ የአተራረክ ልዩነት ያልሆነ ሊትራል የሆነ ግጭት ከሆነስ? ሊትራል ግጭት ብለህ የምታቀርብልኝ ሜይ ቢ አይ አውቃቸዋለሁ የተወሰኑ ክሊሞቹን፣ ግን እስቲ እንደዚህ አይነት ነገር አለበት ብዬ አላምንም። ኦኬ እንየው። እሺ ለምሳሌ በትር ያዝ። እሺ ምክንያቱም መጨረሻው እዛ ስለሚመጣ ብዬ ነው። መጨረሻ ላይ ይዞ ነው የሚመጣው እዚህ ላይ ነው እንጂ አንድ አምላክ አስተምሮ ባይብል ላይ በስነ ስርዓት ቁጭ ብሎ አለ እና አሁን ለምሳሌ ከመጀመሪያው ብለህ ስንጀምር እንደምታውቀው የአካዚያስን ጉዳይ ታውቀዋለህ መቼስ፣ ሁሌ ስለማነሳው ታየዋለህ አይደለ? ቴክስቹዋል ቫሪያንትም አለ ነገስትና ዜና ላይ ነው። የስክራይባል ኤረሮች ናቸው ብለን ምናምን ነው እኮ። ስክራይባል ኤረር ከየትኛው መጽሐፍ ላይ ነው የምትነግረኝ? ከየትኛው ላይ አስተያየት ነው የምነግረኝ ስክራይባል ኤረር መሆኑን? ማለት ወዴት ነው ወደኋላ ተመልሰህ የምታየውና የምትነግረኝ? ወደኋላ ተመልሰህ አይተህ ትነግረኛለህ? ተበርዟል ማለት እኮ ስክራይባል ኤረር ነው እኮ፣ በቃ አለቀ ጉዳዩ። ሜይ ቢ ስክራይባል ኤረር ሳይሆን ኢንቴንሽናል የሆነ ጭማሪዎችን እና ለዶክትሪን የሚደረጉ አንዳንድ ማስተካከሎች ምናምን ከሆኑ ነው ተበርዘልን የሚችለው። ሰው አሁን በእጅ በሚጻፍበት ዘመን የተፈጠረ ስህተትን እንደ መበረዝ አንቆጥረው። እሺ እሱን እመጣላለሁ። አሁን አንድ የመጀመሪያውን ስቴፕ እና አንደኛው ስቴፕ ምንድነው? ስክራይባል ኢረር አለ ማለት ነው። በቃ ሳያቅ በአጋጣሚ የሰራው ስህተት አለ ማለት ነው። ስለዚህ በአጋጣሚ ሌላ ስህተትም ይሰራል፣ አንድ ነገር ነው። ስለዚህ አንድ ያዘ ነው። ሁለተኛ ነገር ደግሞ እንያዘሽ። ለምሳሌ አንድ ጊዜ ኦልራይት ኖ እዚህ ጋር ሳይሆን አይ ቲንክ ይሄኛው መሰለኝ። እስቲ ለምሳሌ ይሄ ምን እንደሆነ ተነግረኛለህ። እስቲ አንተ ዮሐንስ ወንጌል ላይ አንድ የተጠቀሰ ጥቅስ አለና ማን ነው? ዮሐንስ ወንጌል ሳይሆን ታለው ወደኋላ ጀስት ከዚህ በኋላ ሜይ ቢ ግን አንድ ጥያቄ ይኖረኛል እዚሁ ላይ ይብሩ ትጠይቀኛለህ። እሺ ትጠይቀኛለህ። እዚህ ጋር ምናልባት ታስታውስ እንደሆነ አይ ዶንት ኖ ያንተን እይታ አላየሁትም እስካሁን። እስቲ አንተ ትነግረኛለህ ምን እንደሆነ። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው አይደለ? ቸር የተባለው ማን ነው እዚህ ጋር? ኢየሱስ። ማን ነው ቸር የተባለው? በጣም ጥሩ። የዘላለም ሕይወት ወርስ ዘንድ ምን ላድርግ ነው ያለው አይደለ? ኦኬ ድምጻችን ተላልቋል። ኦኬ እሺ ኢየሱስ ስለምን ቸር ትለኛለህ ብሎ ተቃውሟል አይደለ? በጣም ጥሩ። ከዛ ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ የእግዚአብሔርን ቸርነት ለሱ ብቻ ሰጥቷል አይደለ? በማርቆስ ጻፊ መሰረት። በጣም ጥሩ። አክቹአሊ እዚህ ጋር እሺ ቀጥል፣ መልስበታል። ችግር የለውም ቀጥልና መልትሪ እንደፈለክልስ። ያ ኢየሱስን ቸር መምህር ብሎታል። አንድ ነገር ነው። አምላክ ብቻ ቸር መሆኑ ተነግሯል። አንድ ነገር ነው። ቸር መምህርነቱን ተቃውሟል ኢየሱስ። ስለዚህ ሁለተኛ ዘገባ ደግሞ በዚሁ በተመሳሳይ ዘገባ የማቴዎስ ወንጌል 19:16 ላይ እነሆም አንድ ሰው ወደሱ ቀርቦ መምህር ሆይ ተብሏል። ቸር የሚለው ያው በእንግሊዝኛ ሁለቱም ጉድ ነው ተብሎ የተቀመጡት የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ ነው አይደል ያለው? አይደል? ስለዚህ አሁን እዚህ ጋር መልካም የተባለው ነገር ነው ወይስ ኢየሱስ ነው? እዚህ ጋር ስለምን ቸር ትለኛለህ? ሶሪ ምን ላድርግ የሚለው ጋር ነው መልካም የሚል ይጨመርበት። ኮንትራዲክሽን ራሱ እኮ አይደለም፣ ስለ ነገሩ ያወራ ነው እዚህ ጋር ያለው ማለት ነው።
እንዴት ኮንትራዲክት እንደሚያደርግ እናየዋለን። አሁን እሱም ስለ መልካም ነገር ለምን ትጠይቀኛለህ አለ። ኢየሱስ ነው እዚህ ጋር ኢየሱስ ነው ስለ ራሱ ነው የተቃወመው ወይስ ራሱ በዛኛው ላይ ምን ነበር ያለው? ስለምን ቸር ትለኛለህ ነው? ስለምን ቸር ትለኛለህ ነበር ያለው። እዚህ ጋር ማን ነው ባለቤቱ? እዚህ ጋር ደግሞ ስለ መልካም ነገር ለምን ትጠይቀኛለህ? ከእግዚአብሔር ውጪ ማንም መልካም የለም ማለት። በጣም ጥሩ። ነገር የሚለው ነው ባለቤት ወይስ እዚህ ጋር ኢየሱስ ነው? እዚህ ጋር አይ ነገር የሚለውን ነው በባለቤትነት ያመጣው። ለምንድን ነው የለወጠው? አይ ለውጥ እኮ አይደለም። እስቲ ያተራረክ ልዩነት ነው። ደግሞ ምንም አይነት ልዩነት የለውም። ራሱ ብታነባቸው በተመሳሳይ መልኩ ራሱ አዋቅረን ፔር የሚያደርጉ አባቶች አሉ። ለምሳሌ አሁን ይሄንን ራሱ በጣም ልዩነት አለው። ላሳይ አንድ ጊዜ ሐሳብን ቀጥልና መጀመሪያ ልዩነቱን እናደርጋቸው። እሺ ችግር የለም ቀጥል። ያ ለምን መሰለህ አሁን እዚህ ጋር በጣም ችግር የሚመጣው የመጀመሪያ ኢየሱስም ስለመልካም ነገር ለምን ትጠይቀኛለህ ሳይሆን ያለው ስለምን እኔን ቸር ትለኛለህ ነው ያለው። እኔን ፐርሰናሊ ኢየሱስን ለምንድን ነው እኔን የምትለኝ ነው ያለው። በቃ ሊትራሊ እኔን ነው ያለው። እዚህ ጋር ግን ስለመልካም ነገር ለምን ትጠይቀኛለህ ነው ያለው። ምክንያቱም መጀመሪያ ነው የተቀየረው ጉዳዩ። እዚህ ጋር ቸር የሚለው ጠፋ። ቸር የሚለው ለነገር ገባ። ተግባባን። መልካም የምትለዋ ነገር ለሚለው ገባች። ከዛ በኋላ ምን ሆነ? ፊክስ ሆነ። ስለ መልካም ነገር ለምን ትጠይቀኛለህ? ታዲያ መልካም የሆነ አንድ ነው። ወደ ህይወት መግባት ብትወድ ትእዛዝን ጠብቅ ብሎ አስቀመጠለት። አሁን እዚህ ጋር መጀመሪያ በተባለው መሰረት በማርቆስ መሰረት ኢየሱስ ቸር መምህር ተብሏል። ኤክስ ነው ወጥቷል። ቸር መምህር የተባለበት አምላክ ብቻ ቸር መሆኑ ተነግሯል። ኤክስ ነው ወጥቷል። ይሄም ተግባባን። ቸር መምህርነቱን ተቃውሟል ኢየሱስ። አሁንም ኤክስ ነው ወጥቷል። ይሄም አልተቃወመም። ኢየሱስ ቸር መምህር የተባለበት ወጥቷል። ስለዚህ ስለ መልካም ነገር ተጠይቋል። የአረፍተ ነገሩ ባለቤት ተቀይሯል። አሁን ጥያቄው መጀመሪያ በነበረው መልኩ ቢሆን ኖሮ ምንድነው የሚሆነው? ኢየሱስም ስለምን ቸር ትለኛለህ ብሎ ሲል እንግዲህ ይሄ አነጋገሩን ስታየው ከአንዱ ከእግዚአብሔር በቀር ቸር ማንም የለም የሚለው ኢየሱስን እኔ አምላክ አይደለሁም እያለ እየተናገረ ነው። ሊትራሊ ማለት ነው። እኔ አምላክ አይደለሁም እያለ እና እያለ ያለው ይሄን ነው። ኢየሱስ ስለዚህ አሁን መጀመሪያ አንተ ምን ይማምናለህ? እሺ ቀጥል። አምናለሁ። ቸርነቱ በዛኛው ቸርነት አይደለማ። ኢየሱስ ያወዳደረው ከሌላ ቸርነት ጋር ነው። አሁን ጥያቄ ልጠይቅህ፣ ለምንድን ነው ባለቤቱ የተቀየረው? ኦኬ እሺ፣ ስቲል ምንድነው ያተራረክ ልዩነት ነው እንጂ ምንም የሚፈጠረው ኮንትራዲክሽን ዶክትሪናል ኢሹም የለም እዚህ ጋር። ምክንያቱም በሁለቱም መንገድ አንድ አምላክን ባለቤቱ ለምን ተቀየረ? መጀመሪያ እሱን ነገር ነው። እሺ ባለቤቱን የመቀየር የሆነ ሰው ፈልጎ የቀየረው ጉዳይ ሳይሆን ሁለቱም በተለያየ መንገድ ነው የዘገቡት። አይገስ መጀመሪያ ላይ ማርቆስን የጠቀስከው ይሄንኛው ማቴዎስ ነው። ያ ከማን ነው ማርቆስ የጻፈው? ያ አክቹሊ ማቴዎስ ነው ከማርቆስ የጻፈው። እንደውም እንደዚህ አይነት ማለት ያው ማቴዎስ ከማን ነው የጻፈው? ከማርቆስ ነው። አይ ከማርቆስ ብቻም ሳይሆን እንደ አንድ ሶርስ ተጠቅሞበታል ተብሎ ይታመናል። ኦፍ ኮርስ የመጀመሪያው ጎስፔል እንደመሆኑ መጠን ነገር ግን ከተማረውም ደግሞ ጽፏል። ኢንቴንሽናል የሆነ ለውጥ አይደለም ይሄ። አይ አይደለም፣ ያተራረክ ልዩነት ነው። ያተራረኩ ልዩነት እንዴ ምን ሆነ ነው? ይቅርታ ኤብራሂም፣ ያተራረክ ልዩነት የሚባለው ስለ አንድ ነገር በሁለት መልኩ ሲተረክ ነው። ይሄኛው ግን ኮምፕሊትሊ የሀሳብ ልዩነት ነው ያለው። ራሱ የመጀመሪያ ጠየቀው ስለምን ቸር ትለኛለህ ሲለው ራሱን ነው። የሁለተኛው ግን ስለምን ትጠይቀኛለህ ነው ያለው። ሁለት የተለያዩ ነገሮች ናቸው። እና ደግሞ ከአንዱ አምላክ በስተቀር ቸር የለም there is no God but one that is God ብሎ ነው ያስቀመጠው ማርቆስ ላይ። እዚህ ላይ ግን መልካም የሆነው አንድ ነው። ያ መልካም የሆነው ነገር ወደ ህይወት መግባት ብትፈልግ ትእዛዙን ጠብቅ ብሎ መልካም የሆነው አንድ ነው ብሎ ያለው አምላክን አይደለም ያለው። መልካም የሆነው አንድ ነው። ስለምን መልካም ነገር ትጠይቀኛለህ? ነገር ስለ ነገር ነው የሚያወራው። መልካም የሆነው ነገር ምንድነው? መልካም ስራ ምንድነው የምሰራው? ስለዚህ መልካም ነገር ለመስራት ወይም ደግሞ መልካም የሆነው አንድ ነው እሱም ደግሞ ትእዛዙን መጠበቅ ነው ብሎ ነው ያስቀመጠው። እና ሁለት የተለያዩ ነገሮች ናቸው የሚጋጩ። ኮምፕሊትሊ አንድ እዛ ጋር የሚያወራው ስለ አንድ አምላክ ነው። እዚህ ጋር ደግሞ ስለ መልካም ነገር ስለ ትእዛዝ ነው የሚያወራው። እዛ ጋር የጠየቀው ስለ ቸር መምህር ስለምን ትለኛለህ ነው የሚለው። እዚህ ጋር ግን ትጠይቀኛለህ ነው የሚለው አንደኛ ነገር። ሁለተኛ ነገር ደግሞ ማርቆስ መጀመሪያ ሶርስ አድርጎ ለሉቃስና ለማቴዎስ ሶርስ ሆኗል። ስለዚህ ማቴዎስ የወሰደው ሶርስ አድርጎ የወሰደው ከማርቆስ ነው አይተህ ከሆነ
በዶክሜንተሪ ሃይፖቴሲስ ጥናት ላይ ማለት ነው የሲኖፕቲክ ጎስፔል በሚባለው ነገር ላይ። ስለዚህ ያ ራሱ ኢፌክት አለው። እንዴት እንደዛ ይሆናል ነው የተነሳችሁበት ፖይንት። ግን ኢብራሂም ታስታውሳለህ? የተነሳችሁበት መጀመሪያ የጠየቀው ጥያቄ ታስታውሳለህ? ከረሱል ሰለላሁ ዐለይሂ ወሰለም በፊት ስለ አምላክ ህሳቤ፣ ስለ ሞኖቲዝም ህሳቤ፣ ስለ አንድ አምላክ አስተምሮት ረሱል ሰለላሁ ዐለይሂ ወሰለም በቁርአን የተገለጠው የፈጣሪ ህሳቤ ያስተማረ አለ ወይ ነው ብሎ የጠየቀ። እንዴ ትሪኒቲን እኮ አይደለም ያስተማሩት ማለት ሐዋርያትም ነቢያትም ያስተማሩት ስለ አንድ አምላክ ነው ያስተማሩት። እዚህ ላይ ተቃውሞ አለ ኤቢ? እሺ አይ ተቃውሞ የለኝም። ጀስት አርጊመንት ላንሳል ነው። ጀስት መጀመሪያ ኢብራሂም አይነሳት ላይ ችግር የለውም። እሺ ሌላ ጊዜ ዲስከስ እናደርግበታለን። ነገር ግን አሁን የጠቀስከው ጋር ኡስታዝ ኦፍ ኮርስ አንድ አምላክን ያስተማሩት ክርስትናም አንድ አምላክን ያስተማረው አክቹሊ። ነገር ግን ያንን አንድ አምላክ እናንተ ከአይሁዳውያን ጋር አይስማማማ። ከአይሁዳኖች ጋር አንድ አይነት አይደለም የእናንተ የአንድ አምላክ አስተምሮት። ይሁን አይሁዳውያን ይሁን ከሐዋርያት ጋርም አይደለም። አንድ አምላክ የሚሉት ለማን ነው? ናቸው ስትሪክት ዩኒታሪያን ናቸው። እንኳን እነሱና ሐዋርያቶችም ስትሪክት ዩኒታሪያን ናቸው። አንድ አምላክ ብሉይ ኪዳን ላይ አንድ አምላክ የሚል ስንት ጥቅስ አለ? ኧረ ብዙ ቦታ አለ። ለምሳሌ ዘዳግም 6:4 ነው አንድ ነው የጠቀስከው። ስንት ጥቅስ አለ? የዕብሮ ይነግራል። የዕብሮ ስንት ጥቅስ አለ? በቃላቸው ነው ሙስሊሞች የሚይዙት። ስንት ጥቅስ አለ? ብሉይ ኪዳን ላይ ስንት ጥቅስ አለ አንድ አምላክ የሚል? 4 ብቻ ነው ያለው። ከ4 ውጪ ታመጣለህ ይቢ ማለት አንድ አምላክ ኦኬ። ለምሳሌ አንድ አምላክ የሚል ባይብል ላይ አስተውሳቸዋለሁ። አክቹሊ 4 ጥቅሶች ብቻ ናቸው ያሉት። ዘዳግም 6:4፣ ኢዮብ 31:32፣ ዘካርያስ 14:9 እና ሚክያስ 2:10 ላይ ነው። ከዚህ ውጪ ያለ የለም። በኮንሴፕት ደረጃ ከኔ ውጪ ማንም የለም በሚልበትም ደግሞ ብዙዎች ነኝ እሱ እንትን ነው ከኔ በቀር ሌላ አምላክ የለም ምናምን የሚለው አይደለም። ስለ የተባለው አንድ አምላክ የሚለውን ትምህርት ነው ያልኩ። ኦኬ ወርድ አዲስ ኪዳን ላይ ደግሞ አንድ አምላክ የሚል ጥቅስ ያለው 16 ቦታ ላይ ያለው። የሚጀምረው ማርቆስ 16 ማርቆስ 12 30 ማርቆስ 12 31 ላይ 29 ላይ 12 ላይ ይጀምርና ያዕቆብ 2:18 ላይ ያልቃል። አምላክ አንድ እንደሆነ ታምናለህ የሚለው ማለት ነው። የብሉይ ኪዳን 4 ጥቅሶች፣ የአዲስ ኪዳን 16 ጥቅሶችን አፖስቶሊክ ፋዘርስ ለአብ ብቻ ነው የሚሰጡት። ለአብም ለወልድም ለመንፈስ ቅዱስም ሰጥተው አያውቁም። ለአንድ ፐርሰን ነው የሚሰጡት፣ ለአብ ብቻ ነው የሚሰጡት። የሰጠህ ታውቃለህ? ኦኬ አፖስቶሊክ ፋዘርስ መካከል እሺ አይ ሰፊ ርዕስም ስለሚሆን አክቹሊ ከሚል ዘጋ ነው የለም እንጂ ኖርማሊ ከኛ ትምህርት ጋር የሚስማማው ዋን ጋድ ዋን ፐርሰን ነው ብሎ ባይብል ላይም የለም አታገኝም። እስቲ ባይብል ላይ አታገኝም። ራሱ ግን የአፖስቶሊክ ፋዘርስ ላይ ራሱ አንድ አምላክ የሚሉት አንድ ፐርሰንን ነው ራሱ 3 ፐርሰን አይደለም። እሺ እናወራበታለን፣ ችግር የለውም። አክቹሊ መጀመሪያዎቹ እናወራበታለን አይደለም እንዴ? በጣም እኮ ከባድ ክሌም ነው እኮ ኢብራሂም ያነሳብህ። አይ ኢብራሂም ያነሳው ከባድ ክሌም ነው። መጀመሪያ ላይ ያስተማሩት የአንድ አምላክ ነው አለህና ግን እንደው ለአንተ ብሎ ተወልህና ግን መጽሐፎቹም ራሱ ኦሪጂናል አውቶግራፊ የላቸውም ተበርዘዋል ምናምን ነገር ብለዋል። እንደ ተጨማሪ እንደውም አድነዋል እንጂ የአንድ አምላክ አስተምሮት አንድ አካል አንድ ፐርሰን ነው። በባይብልም ብትሄድም በአፖስቶሊክ ፋዘርስም ብትሄድም በአዲስ ኪዳንም በጳውሎስ ጽሑፎችም ብትሄድ ማለት ነው። እሺ ችግር የለውም። እሺ ጳውሎስንም እሺ እና ብዙ ሆነ። እሺ ሌላ ጊዜ መውሰድ ከፈለኩኝ ነው። ሁለተኛ ቅድም አይሁዳውያን ጋር ስትሄድ ስትሪክትሊ ዩኒታሪያን አይደሉም። አንዳንዶቹን ሜቢ በደምብ ታውቀዋለህ። ዘ ቱ ፓወርስ ኢን ሄቨን የሚል ቲዮሪ ሁሉ አላቸው። ቲዮሪ ነው እሱ፣ ቲዮሪ ነው የነሱ አይደለም። የነሱ እንደዛ ብለው አያምኑም። ሰከንድ ቴምፕል ላይ እንደዛ ብለው አያምኑም። ስኮላሮችን የለም ራሱ ቱ ፓወርስ ኢን ሄቨን የሚለው የጻፈው ማን ነው? አይሁዳዊ ነው? አይ የመጀመሪያው አይሁዳዊ አይመስለኝም። ነገር ግን ብዙ 5 አካባቢ አይደለም እንደዛ ብለው ያምኑ ነበር ብለው የጻፈው እሱ መጽሐፍ ነው። በዓለም ላይ እንትን የተባለው እንደዛ ብለው ያምኑ ነበር ነው። ከግሪክ ፊሎሶፊ ጋር እነ ፊሎም የተመሳሰሉት ነገሮች ከባይብል ላይ የእንትኑ ሎጎ ምንድነው ሎጎስ የሚባለው ነገር ሁለተኛ አምላክ ነው ብለው አስቀምጠዋል። እንደዛ ብለው ያስቀምጡ ነበር። ሄሬቲክ ነው ተብሎ ነው የተወገዘው ራሱ እዛ ግሪክ ውስጥ የነበሩት ማለት ነው። ግሪካውያን የሆኑ አይሁዳውያኖች እንደዛ አይነት ትምህርት እነ ፊሎ ሁላ ሳይቀሩ እንደዛ ነው ብለው የሚያምኑት። ሁለተኛ አምላክ ብለው ነው የሚያምኑት። ሁለተኛ አምላክ የሚባል አለ። ሎጎስ ሁለተኛ አምላክን ሁለተኛ አምላክ ሰከንድ ሌትሮ ሁለተኛ አምላክ እንደነ ሰበርንሽ ማስተማሩ እሺ አለው ፊሎ ያስተማሩ እሺ ፊሎም የቸርች ፋዘርስ ኤርሊ ቸርች ፋዘርስ ራሱ እንደዛ ብሎ ነው የሚያምኑት። ሁለተኛ አምላክ ሌላ አምላክ ብሎ ነው የሚያስቀምጡት።
ኢየሱስን ኖ አይ ከምን ሴንስ እንደሆነ በደንብ ኮንቴክስታቸው ማየት ያስፈልጋል እንጂ ኢቭን ከፈለክ ግን ዴትሮ ነው ያለው። ዴትሮቲዮስ እንዴት ይባላል? ሄትሮስና አሎስ ምንድን ነው ልዩነታቸው? አናዘሮስ ዘሴም ካይንድ ነው ዲፈረንት ካይንድ ነው? አይ ዲፈረንት ካይንድ የሚል ሀሳብ አለው። ነገር ግን እሺ በደንብ ታዲያ እንደዛ አንደኛ እንደዛ ነው። ግን አሁን እሱ አይደለም ነጥቡ። አይሁዳኖች በአንድ ወቅት በሰከንድ ቴምፕል አካባቢ ላይ የነበሩ በእንትን ይሄ በግሪካውያኖች ጋር አብረው የግሪክ ፊሎሶፊ ያጠቃቸው ሰዎች ሄሬቲካል አክቲቪቲ ነበረ ብለው ነው እንጂ ያሉት ሜንስትሪም ወይም ሜንላይን የሚባለው አይሁዶች ቱ ፓወርስ ኢን ሄቨን ብለው ያምናሉ የሚል ትምህርት የለም በአይሁዳኖች ታሪክ ውስጥ አታገኝም። ራሱ ማለት ነው አይሁዳኖች በጣም ነው ፎልስ አሊጌሽን ነው። እሺ ጀስት እዚሁ ላይ ሜቢ መጽሐፍ ቅዱስ ላይ አንድ አምላክ አስተምሮ ነው ምናምን ስትለኝ ስለነበረ የአንድ አምላክ ለእስራኤላውያን ራሱንም እንደ አባት አይደንቲፋይ አድርጓል። እነሱም ደግሞ አባት እያሉ ጠርተውታል። በእስልምና ያንን ኮንደም ሲደረግ የአምላክ ኮንሴፕቱ ራሱ አይለይም። ኮንቨርት አታደርገው። መጀመሪያ አንድ አምላክ 1% ነው በሚለው እንስማማ። አባት ማለት ምን ማለት ነው የሚለው ከዛ በኋላ ወደ ሊንጉስቲካሊ እንመጣበታለን። ችግር የለውም እሱ። መጀመሪያ ግን ማለት ኢብራሂም ያቀረበው ክሌም በጣም አደገኛ ነው ማለት አንድ አምላክ 1% ነው ብሎ ነበር መጀመሪያ ላይ መግቢያው ላይ። አንድ አምላክ 1% ነው ራሱ ሎጂካሊ ፎሎ ያደርጋል። ሲጋኮ እንትና ኤቢኤ እንደ ኡስታዝ ትክክል ነው። ምናልባት ብትል እንኳን ታስታውስ እንደሆነ ሆሴ መጽሐፍ ላይ አባ ከዚህ በኋላ ባሌ ብለሽ አጠሪኝም ባሊም ብለሽ ጠሪኛለሽ እንጂ ብሎ ሲናገር ታያለህ አይደለ? አይደል? ለምንድን ነው እንደዛ ያለው? እስከ ስርዓቱ ትዘው ስለነበር ኮንቴክስቱ ማየት አለብኝ። ግን እንደዛ አይነት ሀሳብ ገብቶኛል። ስሙ ነበር አይደለ? ግን የእግዚአብሔር ስም ነው ባሌ እያሉ አይጠሩትም። አክቹዋሊ ከሙታፈር አገላለጽ ነው ይሄ ራሱ እኮ ይጠሩበት ነበር ነው መጀመሪያ አይደለ? አይ ራሱን በዛ አይነት መልኩ አይደንቲፋይ አድርጎታል እንጂ እነሱ ባሌ ብለው ጠርተውት አያውቁም። ኦኬ አንድ ጊዜ ነው። እሺ ጥቅሱን አንዴ። እሺ ያ ሜታፎሪካል ኤክስፕሬሽን ነው። ጥቅሱን አጠሪኝም እያለ የሚያገልጸው ከሆነ ብታይ ግን ስልኬ ሊገዛ በዋንት ላይ ምሳሌ ዘጋ ይችላል። እንቀጥልሽ ችግር የለውም። ውይ ሌላ እንትን ከፈትኩኝ። ለሌላ የፈለግኩት አንደኛ ከሁለት አንግል ልናየው እንችላለን። ከሁለት አንግል ማለት ነው። አንደኛ ምልክ ለዛ ነው ቅድም ተበርዟል ብዬ ስልህ ሁሉም ነገር አንድ አይነት ነው ብዬ አላምንም ነው። ገብቷል አለ የአንድ አምላክ አስተምሮ አለ፣ ግን የተበረዘ መጽሐፍ ነው። ለዛ ነው መጀመሪያው ነው ያስቀመጥኩልህ። እዚህ ላይ ነው አይደለ ጥቅሱ ያለው። ጥቅሱ ያለው ምንድን ነው የሚለው? ስለዚህ እንሆ ማን ነው አባብላታለሁ ወደ ምድረ በዳም አውጣታለሁ። እሺ እዚህ ይቀጥልና እዚህ ይመጣል። በዚያም ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ ባሌ ብለሽ አትጠሪኝም። ዳግመኛ ምን ማለት ነው? ዳግመኛ ማለት እንደገና ወይም ድጋሚ ሁለተኛ እንደዛ ጠሪኝ ማለት ነገር። ድሮ ጠርተውት ነበር። አይ ሜታፎሪካል ኤክስፕሬሽን ነው ብዬ ነበር ከቅድም ጀምሮ እንጂ ከነሱ አጠራራቸው እኮ ኤክስፕሬሽኑ አባባሌ ገብቷል። አሁን ቅድም እኮ ነገረኛል። ባል ነው በዓል ነው። በዓል ከሆነ እኮ አክቹዋሊ የአምላክ ሰው ነው። በዓል ማለት ነው። በዓል ማለት ጌታ ብለሽ አትጠሪኝም ዳግመኛ ግን ባሌ ብለሽ ትጠሪኛለሽ ነው የሚለው። ስለዚህ ቋንቋ ሊንጉስቲካሊ ሲመጣ የተበረዘ ነገር አለው ነው እኛ ፖይንታችን። ለምን ባይብል ላይ ብሉይ ኪዳን ላይ የበሬው ባለቤት በሬው ቢገደልበት ካሳ ይከፈለው ይላል። የበሬው ባል እያለ ነው። በሬው ሚስት ሆኖ ነው የበሬው ባለቤት። ኧረ አይደለም የበሬው ባለቤት በሬው ቢገደልበት እኮ እንጂ ባል ነው ማለት ነው። የበሬው ባል ነው ማለት ነው አንተ እንደምታስበው። ኧረ እንደዛ አላሰብኩም ኡስታዝ። አይ እንደምታስበው ማለት እንደዛ ነው ወይ ማለት ፈልጌ ነው። እንትን አርጊመንትን እያቀረብኩኝ ያለው አይባብሽ። እሺ አይ አይደለም። ለኢሳይያስ 54 ላይ ፈጣሪሽ ባልሽ ነው የሚለውን ባልሽ ብለው ተርጉሞታል። ባለቤት የሚለውን ምን ትላለህ? ያ ባለቤትሽ ነው የሚለውን ሜቢ ከኮንቴክስቱ አንፃር በሌላም ስፍራ ላይ ሀዝባንድ ነው የሚለው እንግሊዝኛውን አሳየው ከበለ ሀዝባንድ ብሎ ነው ያስቀመጡት። ባል ሀዝባንድ ላይ ባል የሚለውን ነው ያ እኮ እንደዛ ነው። ሀዝባንድ ነው ወይ ፈጣሪ ሀዝባንድ ነው ወይ ነው? ኦሪጂናሊ የነበረው ባለቤት ነው ለማለት የተፈለገው
ያ ከሁለቱም አንጻር ቢሆን እኮ ስቲል ባል የሚለውንም ወስደህ የሆነ ትዳርን አትመሰረትም ባለቤትነትን እንጂ። ኦኬ ጥሩ። አሁን ወደ ኤብሮ ሀሳብ ትመለሳለህ። የእንትን ላይ ባይብል ላይ አብ የሚለው የዕብራይስጥ ቃል ምን ትርጉም አለው? ስንት ትርጉም አለው? አብ የሚለውን አክቹዋሊ ለባለቤትነትም የሚያስቀምጥበት ጊዜም አለ። ሞር ግን ቴዎሎጂካሊ እንደ እንትን ያመጣዋል። ምንድነው እንደ ሪሌሽንሺፕ ያመጣዋል። ዲክሽነሪ ላይ ስንት ትርጉም አለው ነው የጠየኩ። ዲክሽነሪ ላይ አብ የሚለው የዕብራይስጥ ቃል ስንት ትርጉም አለው? ቼክ አላደረኩትም፣ ግን ገዢ የሚለውንም ትርጉም አለው። ከአምስቱ ትርጉም ውስጥ አንደኛው ኦሪጂኔተር ነው የሚለው ኦሪጂኔተር የሚል ትርጉም አለ። ኦሪጂኔተር ሚክያስ 2:10 ላይ ለሁላችን አንድ አምላክ ያለ አይደለምን? አንድ አባት አንድ አብም ያለን አይደለምን ብሎ ነው የሚያስቀምጠው። አንድ አብ ገብቷል። አባት ሲባል እንትን አይደለም፣ ራሱ አብ ማለት ኦሪጂኔተር ማለት ነው። ራሱ አብ የዕብራይስጥ ቃል ቁርአን ላይ ኦሪጂኔተር የሚል ጥቅስ አለ። ኦሪጂኔተር እንደሆነ የተጠቀሰበት ጥቅስ አለ። ታውቃለህ ይሄንን? በዛ አይነት መልኩማ ብዙ ይኖራል። ኦፍ ኮርስ ስለዚህ እንደዛ ነው። ቀጥል ኤብሮ። ያ አክቹሊ ከምን አንፃር መሰለህ? ለምሳሌ አልመሲህ ኢብኑላህ እንዲሁም ደግሞ እነዚህ ክርስቲያን የተባሉትም ብሎ ቁርአኑ ሲነግረን ኢየሱስ ያላህ ልጅ ነው ይላሉ። አሁን ልጅና አባት በሚለው ይሄ የአጠራር ጉዳይ ውስጥ ችግር ይፈጠራል። ምን አይነት ችግር ነው የተፈጠረው? ሰዎች አምላክ አድርገው መያዝ ጀመሩ ማለት ነው። ተግባባን። ስለዚህ በዚህ ምክንያት አላህም እንደዚህ ከልክሏቸው ሊሆን ይችላል። ያው ክሌም ነው ሊሆን ይችላል ነው። ሁለተኛው ደግሞ ገና ከመጀመሪያውም ችግር አለበት ብያለሁ። ግልጽ ነው። ይሄ አባት ምናምን ተብሎ የሚባለውን ነገር የምናውቀው ነገር የለም። ኢንቴንሽናል ለውጦችም አሉ፣ እንዲሁም ደግሞ ሳያውቁም ይለውጧቸዋሉ። ሌላኛው ደግሞ ምንድነው አብ የሚለው ቃል በራሱ አባት የሚለው እሺ ስልኬ ሊዘጋ ነው፣ ችግር የለውም አብሽር። አብ የሚለው ቃል በራሱ ከትርጉም አንጻር በሌላ አይነት መልኩ ሊመጣ ይችላል የሚለውም እይታ ከግምት ውስጥ መግባት አለበት። ስለዚህ ገና ከጀምሮ መጽሐፉ ስለተበረዘ የአንድ አምላክ አስተምሮ ታዋል ተበረዘ ማለት ነው። ይሄ ብዬ ያው አይ ቲንክ ሰዓትም ምን ብሏል መሰለኝ አላውቅም። እንግዲህ እሺ እኔም መውጣት አለብኝ። ጀዛኩሙላሁ ኸይረን። ኧረ ይህንም ማሂር 38 ኬ ሙሉት። በጣም በቃ ተበድሏል በኋላ እና አዲስ አካውንት ነው። አካውንቴን ፎሎ አድርጎ ያጀማ። ያኛው አካውንቴ ኦልሬዲ አዘግተውብኛል። ኮፒ ሊንክ አድርጎ እሺ። ያው በሳምንት ውስጥ የ3 ሰው ምናምን አካውንት ነው የተዘጋው። ለማንኛውም ወሰላሙ አለይኩም ወራህመቱላህ። እሱ ጀዛከላህ ኸይር ቤተን ስለከፈትክልን